100% ተፈጥሯዊ የሆነ የሂና ቀለም ይዤላችሁ መጥቻለሁ። በፀጉራችሁ በቀለም ለሚበላሽባችሁ ይህንን ተጠቀሙ። ይሄ በሌላ ግብአቶች አድርጌ ነው የምጠቀመው። እኔ እንግዲህ እንደምታዩት ፀጉሬ ደህና ነው እና ሁሌ እጠቀመዋለሁ። ቢያንስ በወር አንድ ጊዜ እጠቀመዋለሁ። ፀጉራችሁን ከለር ያሳምራል፣ እንደዚሁም ደግሞ ያለሰልሳል። በዛ ላይ ተፈጥሯዊ ነው፣ የህንዳያን ስሪት ነው። እንደዚሁም ደግሞ እናንተ ያላችሁን የተምር ፍሬ በመቀላቀል ጥቁር ሻይ በማድረግ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት ይብዛልኝ። እንግዲህ ቪዲዮውን በላይክ ጀምሩት። ወደ አሰራሩ አብረን እንግባ። እንደምታዩት እዚህ ጋር ይሄን አለኝ። እኔ ይሄን የምጠቀመው 100% እንደምታዩት ተፈጥሯዊ ናቹራል ነው። እዚህ ጋር ጽሁፍ አለው ማለት ነው። የህንዲያን ስሪት ነው። በጣም አሪፍ ነው እና ነጩን ፀጉራችሁን ሽበት ያለውን ቀይርላችኋል። ሎሚ እጠቀማለሁ። ሎሚ አለኝ። እንደዚሁም ጥቁር ሻይ አለኝ። ጥቁር ሻይ ብላክቲ ማለት ነው። ጨውም ዛሬ የተጠቀምኩት። እንደዚሁም የተምር ፍሬ ታውቃላችሁ፣ ያው ተፈጥሯዊ ነው። አብሬ አደርጋለሁ። ምክንያቱም ቀለም ለምትቀቡ ወቶቼ ከቀለም ሂና ይሻላል። ሂና አንደኛ ፀጉራችንን ያለሰልስላችኋል፣ ሁለተኛ ነገር ደግሞ ብዙ ኬሚካል የለውም። በዛው ላይ አሞኒያ የሌለውን ግዙ። አሞኒያ ያለው ኬሚካል ያለው አሞኒያ ያለው ነው። ኬሚካሉ የሚያጠቁር ሆኖ ግን ደግሞ ሽበት የሚያበዛ አለና ነው አሞኒያ የሚለውን ግዙ። አሁን ይሄ አሞኒያ የለውም፣ በውስጡ የለውም፣ ፍሪ አሞኒያ ነው እና ያው ተረጋግጦ የተሰራ ነው በሳይንሱ። ደግሞ እኔ ሁሌ ነው የምጠቀም የሚገርማቸው ነገር እና በወር አንድ ጊዜ እጠቀማለሁ። እዛ ሽበታችሁን ቢያንስ ለወር ለ45 ቀን ከበር ያደርጋል። ይህ ስላችሁ ከነጭራሹ ያጠፋል ማለት አይደለም። ምክንያቱም አንድ የወጣ ሽበት ተመልሶ ሊጠፋ ስለማይችል ማለት ነው። ከዚህ ባሻገር ደግሞ እዚህ ጋር ያዘጋጀሁት ባለፈው የተምር ፍሬ አለኝ፣ አጥቁሬዋለሁ። አሁን ይሄ ተፈጥሯዊ ነው። በመጀመሪያ ጥቁር ሻያችንን ትንሽ ጠብ እያደረግን ይሄኛውን እናዋህዳለን። ይሄኛው በጣም የላመ ስለሆነ ቀስ እያልን ማለት ነው። ሻዩን የምትጠቀሙት ከቀዘቀዘ በኋላ ነው። እሺ፣ ጥቁር ሻይ በጣም አሪፍ ነው። ፀጉራችሁ አሁን ለምሳሌ ይሄ ውህድ ስትሰሩበት እንደ ወደ ቡኒ ይወስደዋል እንጂ በጣም አሪፍ ነው። ሎሚ የምጠቀመው እዚህ ጋር ነግራችኋለሁ። ትንሽዬ ነው የማደርገው። በመጀመሪያ ብዙ አይደለም፣ ግማሽ ነው። ፍሬው ገባብኝ፣ ፍሬውን እያወጣሁት ነው። ግማሽ ሎሚ ታደርጉና ትንሽዬ የሻይ ማንኪያ ጫፏ ላይ ማለት ነው። አንደኛ ሎሚ በፀጉራችን ላይ ጥቃቅን ነገሮች ውስጥ አሉ አይደለ? እንደ ፎረፎር የሚያሳክከን ካለ እሱን ያጠፋልናል፣ ያጸዳልናል፣ የራስ ቅላችንን ያጸዳል። እንደዚሁም ደግሞ የሂናው አንዳንድ ሰው ፀጉር ላይ አይይዝም። የተጠቀምኩት ትንሽዬ ነው። እዚህ ጋር የተምር ፍሬ ትንሽዬ ነው ያደረግኩት። እንደዚሁም ጨው እጠቀማለሁ። ጨው ትንጥዬ እንደምታዩት። ጨውን ያደረኩበት ምክንያት ምንድን ነው? አንዳንድ እህቶቼ የሆነ ነገር ስትቀቡ ከለር እንዲይዝላችሁ ስትፈልጉ አንደኛ ጨውና ሎሚ ያድርጉበት፣ ትንሽዬ ማለት ነው። ጨውና ሎሚ ስታደርጉ ከለር የመያዝ አቅሙ የበለጠ ይጎላል። ይሄ በሳይንስ የተረጋገጠ ነው። አንዳንድ ፀጉሮች ቶሎ ቀለም አይዙም፣ አንዳንዱ ደግሞ ይይዛልና ከለር አይሆንላችሁም። ተቀብታችሁ ምንድን ነው ከለር የማይሆንላችሁ? አንደኛ አዘገጃጀቱን አጠቃቀማችሁ ነው። ሁለተኛ ነገር ደግሞ ትንሽዬ ሎሚና ትንሽዬ ጨው ጨምሮበት። እሺ፣ እና የምትቀቡት ውህድ ለሽበት ብላችሁ የምትቀቡት ውህድ መቅጠን የለበትም። አያችሁት? እንደምታዩት በዚህ መልኩ ነው ማድረግ ያለባችሁ። ተቀጠነ አይዝም ውዶች። እሺ፣ ምንም የፈለገ ቀለም ሂና ይሁን የፀጉራችሁን ከለር የሚቀይረው በወፍራሙ ሲሆን ነው። ከዛ ከድነ ለአንድ ሰዓት እናቆያለን። ከአንድ ሰዓት በኋላ እመለሳለሁ። ቤተሰቦቼ እንግዲህ ተመልሻለሁ። ያው ስላችሁ ቀዩን ሂና የምትጠቀሙ ከሆነ ማደር አለበት። እሺ፣ ቀዩ ሂና ከሆነ አሳድሩት። እሺ፣ ለምን
ሲያድር ነው። ማንኛውንም ለሽበት የምትጠቀሙት ውህድ እናንተ በእጃችሁ የምትሰሩት ቤት ውስጥ አሳድሩ። እሺ፣ አንድ ቀን ሲያድር ይብላላል። አሁን ይሄ ራሱ ላይ የተጻፈው ስላለ ለ45 ደቂቃ አለ፣ ለ30 ደቂቃ የሚል አለ እና ያንን አይቼ ነው የምጠቀመው ማለት ነው። ዝም ብሎ አይቀባም። ወዲያው ቀላቅላችሁ ወዲያው የምትቀቡት ከሆነ አልተዋሃደም። እንደዚሁም ደግሞ በውስጡ ያሉት ንጥረ ነገሮች እንዴት ነው አልደረሱም ለመቀባት ማለት ነው። አሁን እቀባዋለሁ። እዛ ዋነኛው ነገር ደግሞ ውድ ቤተሰቦች ጓንት አድርጉ። ምክንያቱም ጥቁር ነገር አዘጋጅታችሁ እጃችሁ አለ አይደለ ውስጥ በጥፍራችሁ ስር ይቀመጣል። በጣም አይለቅም እና እንትን ማለት አለባችሁ። እሺ ይኸውላችሁ ቅጥነቱ ከዚህ መቅጠን የለበትም። ከዚህ ቀጠነ ማለት አይዝልንም ማለት ነው። ስለዚህ አሁን ይሄ ሽበታችንን ከበር ያደርግልናል። ነጭ የሆነውን ፀጉራችንን ያጠቁርልናል። እንደዚሁም ደግሞ ያለሰልሳል። እና እኔ አንድ የተጠቀምኩበት ምክንያት እኛን የፀጉሬን የምቀባው ከስር ከስር ብቻ ነው። ተመልከቱ፣ ውህድ ስንቀባ የሚጠቅመን ከስር ነው። ሁለተኛ ነገር ደግሞ ሽበት ቢወጣባችሁ ራሱ ከስር ከስር ነው። ሙሉ ሽበት ካለባችሁ ደግሞ ምንድን ነው የምታደርጉት? እኔ አሁን ይሄ ፀጉሬ 2 ይወስዳል፣ 2 ተኩል ምናምን ይወስዳል ሙሉውን ለመቀባት ከፈለግኩኝ ማለት ነው። ግን በኋላ ሳበጥረው እንደዚህ ስርስሩን እየከፋፈልኩ ቀባና ሳበጥረው ይዳረሳል ሁሉ እስከ ጫፍ ድረስ። እንደዛ ነው የማደርገው። ከስር ቀቡ መጀመሪያ። አሊዝ የሚላችሁ እህቶች ምንድን ነው የምታደርጉት? ተፈጥሯዊ ቢሆን ራሱ መጀመሪያ ከስር ቀቡ። ብርሽ ተጠቀሙ። ቡርሽ በጣም አሪፍ ነው። ኢቭን እናንተ በእጃችሁ ከምትቀቡት ይልቅ ወደ ውስጥ ራሱ በደንብ ነው የሚቀባው እንደሚዶ ማለት ነው። እና በደንብ ቀቡት እየከፈላችሁ ክፍል እያደረጋችሁ በደንብ ትቀቡታላችሁ ስርስሩን ማለት ነው። እና በጣም አሪፍ ነው። ፐርም ተቀብታችሁ ፀጉራችሁን ከምታበላሹ ይህን ሂና አንዳንድ ጊዜ ብትቀቡ ጥሩ ነው። ሂና ጥሩ ነው። በነገራችን ላይ ተፈጥሯዊ እንደዚህ ናቹራል ሂና ገዝታችሁ መጠቀም ችላላችሁ። አገር ቤት አለ ወይ የምትሉኝ ውድ ቤተሰቦች፣ አገር ቤት አዎ አለ። እኔ በፊት አገኝ ነበር አገር ቤት ማለት ነው አለ። በባለፈውም የሄድኩ ጊዜ የዛሬ ዓመትም አግኝቻለሁ። የጥቁር አዝሙድ ሂና አለ እንደነገርኳችሁ። ያው አቆይተን ነው የምንጠቀመው። ምክንያቱም ወዳው አዋህዳችሁ ወዳው መጠቀም የለባችሁም። አቆይታችሁ መጠቀም አለባችሁ። ቢያንስ 1 ሰዓት ተከድኖ እንዲብላላ መቀመጥ አለበት። ከዛ ከፊት ለፊት ያለው እንዲህ በደንብ ቀባለው። ከዛም በኋላ ቀብተን ከጨረስን በኋላ በደንብ ማሳጅ እናደርጋለን ማለት ነው። እና በደንብ ተቀቡታላችሁ። አንደኛ የእናንተ አቀባባችሁ ይወስነዋል። ላዩን የምትቀቡ ከሆነ ፀጉራችሁን የስሩን አያገኘውም እና ሽበታችሁም አይጠፋም። እና እንደነገርኳችሁ ይሄ በ1 ሰዓት ውስጥ ነው ከለር የሚያደርገው ማለት ነው። እንደዚህ ጥቁር ሻይ እንደዚሁም ደግሞ እንደ ቴመር ምናምን ተጠቅመን አይደለም። ይሄ ሂናው ነው። በሙሉ ጨርሼ ተቀብቼዋለሁ አንዱን። አሁን በደንብ ማሳጅ አድርገዋለሁ። ፀጉር ቤት ራሱ ስለሄዳችሁ ስትቀቡ በደንብ ነው ማሳጅ የሚያደርጓችሁ። ማሳጅ ስታደርጉት ይይዛል። በደንብ ማሳጅ ማድረግ አለባቸው። እኔ ከካሜራ ጀርባ ራሱ ማሳጅ እያደረግኩ ነው የምመለሰው፣ ለምን እንዳይረዝምብን ማለት ነው። እና በደንብ እያደረጋችሁ ማሳጅ ማድረግ አለባችሁ። በደንብ እንዲይዝ ያልደረሰው እንዲደርሰው፣ እንደዚሁም ደግሞ የተቀባችሁት የሂናው ነጭ ፀጉር ካለባችሁ ነጩን ሽበታችሁን እንዲያጠፋላችሁ ማለት ነው። እኔ በዚህ ነው ሽበቴን የማጠፋው ከበር የማደርገው ማለት ነው። የማጠፋው ስላችሁ ይጠፋል ሲባል ከነጭራሹ አይደለም። የወጣ ነገር ከነጭራሹ ሊጠፋ አይችልም። ተፈጠረ ነውና፣ ግን በምግብ የተመጣጠነ ምግብ በመመገብ ግን ያው የተወሰነ ማስቀረት ትችላላችሁ። ምንድነው ያው ነጭ ፀጉራችን ጥቁር ቀለም የሚያመርተው ንጥረ ነገር ከውስጣችን እየጠፋ ሲሄድ ነው ነጭ ፀጉር የሚፈጠረውና ያን ደግሞ በሂና በቀለም ነው ከበር የምናደርገው አይደል? አያችሁት እንዴት እንደተዳረሰ? እዩት። ሳበጥረው ተዳረሰልኝ ማለት ነው። ከዛ ስር አድርጌ ለ1 ሰዓት አቆየዋለሁ። ለ1 ሰዓት ሂና ስትጠቀሙ እንደዚህ ነው። 1 ሰዓት ብቻ አቆየዋለሁ። ቀዩ ግን ያድራል ቤተሰቦቼ።
ያሳድሩታል። እህቶች ሲቀቡ ያሳድሩታል። ወይን 4 ሰዓት 5 ሰዓት ነው የሚያቆዩት። ከዛ ቀይ ይሆንላቸዋል እና ደግሞ ከ1 ሰዓት በኋላ ተመልሼ እመጣለሁ። እስር አድርጉት፣ እስቲም ይሆናል። ከዛ በላበት ይይዝልናል ማለት ነው። አያችሁ፣ ልክ አስት እንደገባችሁ የሚመስለው። እመለሳለሁ። እንግዲህ ይኸው እኔ 1 ሰዓት ነው ያቆየሁት። እንደነገርኳችሁ እኔ ቪዲዮውን ካቀናበርኩ በኋላ ነው ድምጽ ማስገባውና 1 ሰዓት ካቆየሁት በኋላ ስቲም ሆኗል። በደንብ ነው የጠቆረው። እንደምታዩት ፀጉሬ በጣም ነው የለሰለሰው። ታጥቤ ተመልሼ አሳያችኋለሁ። እና በመጀመሪያ በውሃ ከታጠብኩ በኋላ ነው ከዛ ሳሙና ማደርገው። እና አንዳንዶቻችሁ እንዲሆነው ያለ ሳሙና ነው ምናምን ትሉኝ ያላችሁ፣ ሻምፖን መጠቀም ትችላላችሁ። ውድ ቤተሰቦቼ እንዲህ ግድ ነው ሂና ተቀብታችሁ የግድ ነው። ውሃ ስትቀቡ ብቻ ነው በውሃ የምትለቀለቁትና ያለ ማሳየት ነው። እኔ ይኸውላችሁ እንደምታዩት ጎንበስ ብዬ ነው የምታጠበው። ጎንበስ ብዬ ስታጠብና ጎንበስ ብዬ ማሳጅ ሳደርግ የደም ዝውውር ይፋጠናል፣ ፀጉራችሁ ያድጋልና ቆማችሁ እንደ ሻወር አትወሰዱ። ፀጉራችሁን ስታጠቡ ማለት ነው። ጎንበስ በሉ እና አሪፍ ነው በጣም። መልሳለሁ ጨርሼ። አሁን የጨርሼ ከመጣሁ በኋላ ፀጉሬ እንደምታዩት ውሃ ሲነካው የኔ ፀጉር ወደ ላይ ነው። ይሄ ባለፈው የሰራሁት ጭቃ ቅባቴ ነው። በቫልዚን የሰራሁት የሮዝመሪን ቅጠል ተጠቅሜ ማለት ነው። እና ሮዝመሪና ቫልዚን ውህድ ነው። መጀመሪያ ማበጠር የለባችሁም ቤተሰቦቼ እሺ። ከዛም ፀጉራችሁን ጫፍ ጫፉን ትቀባላችሁ። በሞይስቸራይዝ ታድርጉታላችሁ መጀመሪያ። ለምን የተያያዘው በሚዶ የምታበጥሩት ከሆነ ይረግፋል፣ አያድግም፣ ይበጣጠሳል፣ ጫፉን መንታ ያወጣል። ስለዚህ እርጥቡን ጭቃ ቅባት ከሌላችሁ ቫልዚን ለእጃችሁ ለፊታችሁ የምትጠቀሙትን ቫልዚን ትቀባላችሁ። ውስጡን ደግሞ ስሩን ፈሳሽ ቅባት። ለምን ስር የሚዘልቅልን ፈሳሽ ቅባት ነው። ትታጠባችሁ በኋላ በቃ ከዛ ማሳጅ ታረጉታላችሁ። ወይ ታያችሁት ቅድም እንዴት እንደተቆጣጠረ እንደነበረ። አሁን ተመልከቱት እስኪ። ለቻናሌ አዲስ የሆናችሁ ማለትም ገና ዛሬ የመጣችሁ ውድ ቤተሰቦቼ ላይክ እንደዚሁም ሰብስክራይብ ቪዲዮንም ሼር አድርጉልኝ። ከልቤ ነው የማመሰግነው የምር ስለምታበረታቱ ስለምትሰጡ ኮሜንት ሁላ ማለት ነው። ሁላችሁንም ይኸው ፀጉሬ ለስልሷል። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ